አምላክ ውጭልኝ ማርታ ስሚኝ የዴኒ ውጤቱን ተመልካቹ የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔ ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው ቃለሁ። ይፈልገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። ማርቲ አንዴ እንኳን አድርጊ። ስሜልሽ እኔና አንቺ አንተዋወቅ፣ አታውቂኝም፣ አላውቅሽም። ይኸው ስሜልሽ እማማ ትሙት የማየን ቀን ስጠኝ፣ አላውቅሽም። አንቺ የሆነ ነገር አድርግሽልኝ አይደለም፣ አክብረሽኝ አይደለም፣ ወይ ተንከባከብሽኝ አይደለም። ዝም ብዬ ነው ያፈቀርኩሽ። እኔ ራሴ በራሴ ነው ያፈቀርኩሽ። እንደውም ማለት ነው አክስቴ ታማለች ብዬ እወጣለሁ። ይሁዳ ነሽ ግዴል ለከጅም ከቻለሁ አንቺ ውጭ እንጂ ችግር የለውም እሱ። በቃ እንገናኛለን። እሺ ደግ የአጥያም ጊዜ ሰምቶ ደግሞ ከሰዎችሽ እንዳያቆራርጥሽ። ኧረ ለሱ ችግር የለውም። ግን እኔ ያነስኩብሽ ትረሳዋለህ ልበል? ልጅ አለህ እኮ። የለኝም። አቢጌል ደረጀ በጽናትና በብቃት አባቷን ከስር አስፈታች። ወይዘሮ መድኃኒትን እገባችበት ገብታ ከገባችበት ጉድጓድ አውጥታታለች፣ አግኝታታለች። ምክንያቱም ይሄ የተደረገው በእሷና በእሷ ምክንያት ነው፣ በአቢጌል ደረጀ ማለት ነው። ቤተሰቦቻችን ፍርድ ቤት ቁማ አባቷን ከአንድ የኔ አባት ነፃ ነው፣ ምንም አላጠፋም፣ ምንም አላደረገም፣ ጥፋተኛ እሷ ራሷ ናት፣ ሆን ብሎ የተቀነባበረ ሴራ ድራማ እንጂ የኔ አባት ያደረገው ነገር የለውም በማለት እንግዲህ የመጀመሪያውን የጥብቅናዋን መመረቂያ 3ኛ ዓመቷን እንግዲህ በአባቷ የጥብቅና ሪዛልት ቬሪፋይ አድርጋለች። በጣም ተደስቶባታል። ቤተሰቦቿም፣ አባቷም፣ እናቷም አጠቃላይ ቤተሰቡ በጣም ነው የተገረመባት። አቢጌል ማለት በጣም ጎበዝ፣ ጠንካራ፣ አስተዋይ ሴት ሆናለች። መጀመሪያ ላይ እንደሚታወቀው ደረጀን ብዙ መስዋዕትነት አስከፍለዋለች። ግን ምንም ቢሆን ምን በመጨረሻ ዋናው ትልቁ ነገር ፍሬው ያማረ ሲሆን ነውና ደስ በሚል ሁኔታ ፍሬው ያማረ ሆኗል ማለት ነው። ውድ ቤተሰቦቻችን እንግዲህ ሁላችንም ስንመኝ እንደነበረው የዛችኛዋ የመድኃኒት ጉዳይ መውጣት አለበት ነበር የሁላችንም ሀሳብ። አውሱም ወጥቶ ደረጀም ነፃ ሆኖ እሷም እንግዲህ ከገባችበት ወይም ደግሞ ይዛው ከነበረ ሆቴል በአንድም በሌላም መልኩ ወጣለች ማለት ነው። ውድ ቤተሰቦቻችን ይሄ በጣም ደስ የሚል ዜና ነው። ግን ደግሞ ትልቁ ችግሩ ዋናው ሌላኛው መዘዝ ምንድነው? መድኃኒት ለማርታ አምጥታ ያንን የዲኤንኤ ውጤት ወይም ደግሞ የሰላምን ልጅና መድኃኒት ያመጣችው ወረቀቱን ወይም ደግሞ የሰላምን ልጅ አስመርምራ የያዘችውን ሪዛልት መድኃኒት አምጥታ ለማርታ ሰጥታታለች። ማርታም እንግዲህ በጣም ነው የደነገጠችው። በተደጋጋሚ ሁሌም ትላታለች። በነገራችን ላይ ይሄን ነገር አዲስ አይደለም፣ ግን ደግሞ አሁን ላይ ከአንዳንድ ይዛ መታ ወረቀቱን በእጇ ሰጥታታለች። ማርታም እንግዲህ ደንግጣለች። ቤተሰቦቻችን ምንም ጥርጥር የለውም ያስደነግጣል። ሶ በዛ አማካኝነት እንግዲህ ደረጀ ሌላ ጭንቀት ውስጥ ነው የገባው አሁን ማለት ይሄ ነገር እንዴት እንደሆነ ራሱ ግራ በሚያጋባ መልኩ ማለት ነው የሀገሬ ልጆች። ሶ በዛ አማካኝነት እንግዲህ ነገሮች ትንሽ ከበድ ብለዋል፣ ትንሽ ተተረማምሰዋል። ግን ያው ሁሉንም ነገር ያው በትዕግስት መጠበቅ ስለሆነ ያው መጠበቅ ነው። ስለዚህ እንግዲህ ውድ ቤተሰቦቻችን ያው ዛሬ እንዳያችሁትኝ በጣም በሚገርም ሁኔታ ቤተሰቡ ትንሽ ተተራምሷል ማለት ነው። ትንሽም ሳይሆን በጣም ከባድ ነገር ነው። ይሄን ነገር ደረጀ እንዴት ያልፈው ይሆን? ምክንያቱም በጣም ከባድ ነው ለደረጀ ይሄ ነገር። እያንዳንዱ ነገር ታውቃላችሁ፣ ብዙ ቻሌንጆችን አልፏል ደረጀ። ብዙ መከራዎችን፣ ብዙ መስዋዕትነቶችን ያስከፈሉት ብዙ ነገሮች አሉ። እንደ ቀላል በትንሽ ብለን የሰራናቸው ስህተቶች አድገው ይወጡ ይሄዱና ትልቅ እንግዲህ ስር ሰደው ቅርንጫፍ አውጥቶ እንደዚህ አይነት መዘዝና ችግር ይዞ ሲመጣ ከባድ ነውና
በዛ የተነሳ እንግዲህ በጣም በሚያሳዝን ሁኔታ የሆነው ነገር ሁሉ በጣም ከባድ ነው ከሚባለው በላይ ይሄ እንደምላችሁ ከቃል በላይ ማለት ነው ውድ ሀገሬ ልጆች። በዛም እንግዲህ ያው የሆነውን ነገር በጸጋ መቀበል እስከሆነ ድረስ ደረጀ ይሄን ነገር ብዙ ነገሮችን አደረገ። ማርታ መድኃኒት ይሄን ነገር እንዳትናገር ቤተሰቡ ችግር ላይ እንዳይወድቅ ይህ ነገር እንዳይፈጠር ብዙ ነገር ሞክሯል፣ ብዙ ነገር ለፍቷል። ግን ደግሞ ከእውነታው የተመሸሽ አልተቻለም። ምክንያቱም ይሄ በአይን የሚታይ ነገር በጆሮ እየተሰማ ያለ በቃ እያንዳንዱ ነገር በተግባር እየታየ ያለ ነገር ስለሆነ በቃ ምንም ቢደበቅ ምንም ቢሸሸግ ጊዜያቶችን ቀናቶችን ሊያራዝም ይችል እንደሆነ እንጂ ሌላ ምንም የሚያመጣ ይሄ ቆይቷል ብቻ ሳይሆን 20 ዓመታትን አስቆጥሯል። ግን ምንም ያክል 20 ዓመታትን ቢያስቆጥር እንኳን መፍትሄ የሆነ ነገር ሆኗል። በቃ ኦልሬዲ ይሄ ደግሞ ልጅ ነው ተደብቆ የሚቀር ነገር አይደለም። ቢደብቁትም በሰዓቱ እነዛን 10 ምናምን ዓመታትን ተራመደ እንጂ ደረጀ ከእንትኑ የትም አላመለጠም ማለት ነው። ውድ ቤተሰቦቻችን እንግዲህ በጣም ነው የሚገርመው። ሰላምም እንግዲህ ለዳጣ የባቢም አባት እኮ ደረጀ ነው ብላ ያው ቃል በቃል ነግራት ነበረ። ግን ዳጣ ከአእምሮ በላይ ሲሆንባት ይህን ነገር አላምንም ብላ ስትቀውጠው ሰላም እንደገና ውሸቴን ነው እንደው የምትይው ልስማሽ ብዬ ነው እንጂ በጭራሽ እንደዛ አይደለም ብላ እንግዲህ ያው ዳጣ ጋር ተስማምተው ወጣለች። ግን ዳጣ ውስጧ ጥሩ ነው እየተሰማት አይደለም። ሲቀጥል ደግሞ ትናንትና ሰላምና ናታን ሲያወሩ ተጠግታም እያዳመጠች ነበር። ምንድነው ያለች ስትለው አይ ስላንቺ ነው ያወራ ነው አላት። ናታን ግን ተደብቃ ከበሩ ጋር ያው አልተሰማትም መሰለኝ እንጂ አድምጣቸዋለች፣ ሰምታቸዋለች ማለት ነው ውድ ቤተሰቦቻችን። ስለዚህ የድብብቆች ኑሮ የትም ስለማያደርስ በመጨረሻም እንግዲህ ሰላም የልጇ አባት ደረጀ እንደሆነ መድኃኒት ለማርታ እንግዲህ የውጤቱን ሪዛልቱን ሰጥታታለች። ቤተሰቦቻችን አሁን እኔ በጣም ሰስፔንሱን የምጠብቀው ነገር ምን እንደው ታውቃላችሁ? ደረጀ ማርታን ፊት እንዴት ነው የሚያየው? እኔ እንጃ ማለት ማርታ ይሄን ነገር አሁን እሷ ስለሰጠቻትም ይሄን ያክል የሆነ ነገር ምክንያቱም ደረጀን ከሳ እንዴት ስላደረገችው ቪዲዮ ስለጋለጸኝ ይሄን ነገር ያደረኩት በዚህ ምክንያት ነው ብላ ነግራታለች። ግን ማርታ በእርግጠኝነት አታምናትም አሁንም። ስለዚህ የመጀመሪያው ስለማታምናት ምን ሊሆን ይችላል የሚለው ነገር ትንሽ ከባድ ነው። ደረጀም ሲፈራ የነበረው የመጀመሪያ ይሄን ነገር የማርታ ፊት እንዴት ብዬ ነው ማየው የሚለው ነገር ነበረ። እንግዲህ በምሳሌ በአንዳንድ ነገርም ድሮ ስትጠይቅ ነበር እማዬ አንድ ሰው አባዬ እንደዚህ ቢወልድ ምናምን ስህተት እንግዲህ አንዴ ከሆነ ችግር የለውም እያለች ነበር ማለት ነው። ስለዚህ አሁን የልጇ አባት ኢቭን አሁን ደረጀ ይሄን የሰላም የልጇ አባት ደረጀ ነው ኦኬ ይሁን ተብሎ ይዳጣስ በጣም ከባዱ ደግሞ ይሄ የልጇን አባት እሷም እኮ ተጠራጥራለች። ምክንያቱም ጎረቤትም አካባቢም የመጀመሪያው ብዙ የሚያስጠረጥር ነገር አለ። አንደኛው ደረጀ የሚያሳያቸው አንዳንድ ሪአክሽኖች፣ ሁለተኛው ደግሞ የሰላም ልጅን አባት አልናገርም ማለት፣ ሶስተኛ የአካባቢው ሰው፣ ሌሎች ብዙ ምክንያቶች አሉ ይሄን ለመንገር ለመጠርጠር። ስለዚህ ያን እንኳን ሲባል አይሆንም በፍጹም ብላ ነው ደጋግማ አንተ ሲላልችሁ። በተለይ ደግሞ ደረጀ ሰላም ድጋሚ አሁን ላይ እዚህ ቤት እንጣ ምናምን ሲባል የሚመርሰው ሰጥ እሱ ራሱ ሌላ ከባድ ነገር። መጀመሪያ እንግዲህ ደረጀ ማን አላት፣ የት ትሄዳለች፣ የት ትወድቃለች፣ ለምን እዚሁ አትሆንም እያለ ሲል የነበረ ሰውዬ አሁን ላይ ደግሞ ኧረ በፍጹም አይኗ እንዳላያት ከኔ ጋር ምን አገናኛት፣ አላቃትም፣ አታቀኝም፣ ከቤት ትውጣልኝ እና ሌሎቹንም ቃላቶች ሲሰነዝር ማርታ ብዙ ነገሮች አስጠርጥሯታል። ማርታን ብቻ ሳይሆን አጠቃላይ ሰፈሩ ጎረቤቱ ቢሆን ትክክል ነው የሆነው ነገር። ምክንያቱም አንድ የቤት ሰራተኛ ከቤታቸው የተቀመጠች ለዛውም ደግሞ ለ20 ዓመታት ከቤት ወጣ ማታውቅ አንዲት ሰራተኛ አረገዘች ከዛም ደግሞ ወለደች ሲባል አባቱን በዛ ላይ ደግሞ ትልቁ እንትኑ አባቱን የልጁን አባት ተናገሪ ተብላስ በተጠየቀችበት ሰዓት ላይ እሷ ወይም ደግሞ ሰላም ላለመናገር የሄደችበት ርቀት ላለመናገር ያደረገችው አንዳንድ ነገሮች በጣም የሚያስገርም ነገር ነውና በሷ አማካኝነት እንግዲህ ምንም ጥርጥር የለውም የደረጀ የሚጠረጠርበት ነገር ሰፊ ነው። ግን ያን ነገር ማርታ ወደ ጎን ትታው ነው ሰላምንም ህዲያ ጠይቃታለች። ሰላም ባክሽ ንገሪኝ፣ ጎረቤት ሰፈር ሁሉ እየተተራመሰ ነው በግኔ ምክንያት ፕሊስ ባክሽንስ ብላ
ደጋግማ ጠይቃታለች። ግን እሷም እንደዚሁ እንዳልኳችሁ ፈቃደኛ አልሆነችም። ስለዚህ የነገር ሲነባበር ደግሞ ይሄ ነገር ፈቃደኛ እንድትሆን በጭራሽ አላደረጋትም ማርታም። ስለዚህ እዚህ ጋር መጠርጠር ትችላለች። ግን አውቃ ሆን ብላ ትታው ነው። ሲቀጥል ደግሞ ከሱ ይምጣ ብላ ማለት ነው።